ተናስልን ተከበራችሁ የብሬዲዮ አድማጮች ለቱን የብሬዲዮ ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተማ ሰፋና ታምሩ ገዳን የዛሬ ህዳር 15 ቀን 2015 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በሱዳን ያሉት የህወሓት ታጣቂዎች መንቀሳቀስ መጀመር፣ በጅምላ ከተቀበሩት ኢትዮጵያን ጋር በተያያዘ የፕሬዝዳንቱ ልጅ መያዝ፣ ህዝቡ ዝምታውን እንዲሰብር ጥሪ መቅረብ፣ ውዝግብ ያስነሳው የሰይጣን ክለብ በአሜሪካ፣ የአዲስ አበባ ነዋሪዎች አቤቱታና አስገራሚው የዓለም ዋንጫና የጸጥታው ምክር ቤት ማዕቀብ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የማይካድራ ጭፍጨፋን ፈጽመው የተሰደዱትን ጨምሮ ህወሓት በሱዳን ያሉ ታጣቂዎችን ወደ አገር ቤት ለማስገባት እንቅስቃሴ መጀመሩ ታውቋል። በትግራይ ውስጥ የወጣቶች ወታደራዊ ስልጠና ተጠናክሮ መቀጠሉ ታውቋል። በናይሮቢ ስምምነት መሰረት በትግራይ ሰራዊት በኩል የመጀመሪያው ምዕራፍ ስራ ተጀምሯል። ኃላፊነታችንን እየተወጣን ነው። መከላከያ ሰራዊቱ የአማራና የኤርትራ ወታደሮችን ያስወጡ የሚል መግለጫ በተሰጠ ማግስት በሱዳን የሚገኘው የህወሓት ታጣቂዎች በማይካድራ በአማራ ብሔር ተወላጆች ላይ ጭፍጨፋ ፈጽመው የሄዱትን ጨምሮ መልሶ ወደ ወልቃይት ለማስፈር ከሰፈሩበት ወታደራዊ ካምፕ ወደ ከተማ ያጓጓዛቸው መሆኑን ከሱዳን የሚወጡ መረጃዎች ይገልጻሉ። ህወሓት ስምምነቱን ያከበርኩ ነው የሚል መግለጫ የሰጠ ቢሆንም በትግራይ ውስጥም የተጠናከረ ወታደራዊ እንቅስቃሴና ስልጠና ያካሄደ መሆኑ ተደጋግሞ ሲገለጽ የቆየ ሲሆን በጥምር ኃይሉ በቅርቡ የተዳከሙ ወታደራዊ አደረጃጀቶቹን ደግሞ በማጠናከር አዳዲስ የሰለጠኑ ወጣቶችን ተጓደል ወዳላቸው ክፍለ ጦሮችና አርሚዎች አደረጃጀት እንዲገቡ ማድረጉን ሌላው ቀርቶ በግብርና ስራ ላይ የነበሩ ገበሬዎች ሳይቀር ምርታቸውን ከሰበሰቡ በኋላ ትዕዛዝ ወደ ተሰጠላቸው ወደ መደበኛ ምድባቸው እንዲመለሱ መደረጉና ህወሓት በተጠናከረ መንገድ የሚያደርጋቸው ወታደራዊ እንቅስቃሴዎች መቀጠላቸውን ይህ እንቅስቃሴ ሌላው ቀርቶ ህወሓት በትግራይ ውስጥ የሰላም ስምምነት ተደረገ ከተባለ በኋላ ከአንዴም ሁለት ጊዜ በመከላከያ ሰራዊቱ ላይ ትንኮሳ ማድረጉን ከአክሱም እስከ ሽሬ ያለውን መንገድ በቁጥጥሩ ስር ዛሬም ማድረጉንና የተጠናከረ ወታደራዊ እንቅስቃሴ ከቦታ ቦታ የማጓጓዝ ሁኔታዎች በግልጽ መታየታቸው ታውቋል። ትላንት የህወሓት ወታደራዊ አዛዥ ሌተናንት ጀነራል ታደሰ ወረደ የሰላም ስምምነት ተግባራዊ ላይ የተለያዩ እንቅፋቶች ሊያጋጥሙ ይችላሉ በማለት የአማራ ታጣቂዎችና የኤርትራ ወታደሮች ያላቸውን ተጠያቂ ለማድረግ የሞከረ ሲሆን የመከላከያ ሰራዊቱ እነዚህን የማስወጣት ኃላፊነት አለበት፣ ይህንኑ ተግባራዊ እንዲያደርግ ሲል ጥሪ ማቅረቡን ጠቅሰን መዘገባችን ይታወሳል። ህወሓት በፕሪቶሪያም ሆነ በኬንያ ያደረጋቸውን ስምምነቶች መሰረት አድርጎ ትጥቅ በወቅቱ ሊፈታ እንደማይችል ይሄው ወታደራዊ አዛዥ የከባድ መሳሪያ ትጥቅ መፍታት ሁኔታ አስቀድሞ በትግራይ ያሉት የአማራና የኤርትራ ኃይሎች ሙሉ ለሙሉ መውጣት የትግራይ ህዝብ የህልውና መረጋገጥ ጉዳይ በቅድሚያነት የሚታይ መሆኑን ለማንሳት ሞክረዋል። በሱዳን ያሉ የህወሓት ታጣቂዎች በተደጋጋሚ በሱዳን የወሰዱትን ወታደራዊ ስልጠና መሰረት በማድረግ በወልቃይት በሁመራ በረከት ግንባር ተደጋጋሚ ጥቃት ለመፈጸም ሞክረው በስፍራው ባለው መከላከያ ሰራዊት የአማራ ልዩ ኃይልና ሚሊሻ ፋኖ አደረጃጀት ሳቢያ ተደጋጋሚ ሽንፈት ሲደርስባቸው መቆየቱን መዘገባችን አይዘነጋም። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከሱዳን መንግስት ደህንነት ኃይሎች ጋር አደረኩት ባለው ስምምነት የሁለቱ ሀገሮች ግንኙነት የተጠናከረ ነው ያለ ሲሆን በቅርቡ ጠቅላይ ሚኒስትሩ ከስምምነቱ በኋላ በፓርላማም በመጨረሻው ውጊያ የሱዳን መንግስት ድጋፍ አላደረገም፣ ለዚህም እናመሰግናለን ሲሉ መናገራቸው አይዘነጋም። መንግስት በህወሓት ወታደራዊና የፖለቲካ መሪዎች በተባሉት በኩል ሰሞኑን እየተሰጡ ባሉ መግለጫዎች ዙሪያ የሰጠው ምላሽ የለም። ባለፈው ጥቅምት ወር 30 የሚጠጉ ኢትዮጵያን ተገን ጠያቂዎች የተቀበሩበትን ሁለት የጅምላ መቃብር ጋር በተያያዘ የቀድሞ የማላዊ ፕሬዝዳንት ፒተር ቡተሪካ የእንጀራ ልጃቸው በተጠርጣሪነት መያዙ ተገለጸ። ኢትዮጵያም ጉዳዩን በቅርበት እየተከታተልኩት ነው ማለች። ማዚምባ በተባለ የማላዊ ግዛት የስደተኞች አስክሬን ጅምላ መቃብር ጋር በተያያዘ የቀድሞ የአገሪቱ ፕሬዝዳንት የእንጀራ ልጅ ታዳኪራ ማፉባዛን ሲፈልግ ቆይቶም በስተመጨረሻ በቁጥጥር ስር መዋሉን ፖሊስም አስታውቋል። ከጅምላ መቃብሩ ጋር በተያያዘ ግንኙነት አለው የተባለው ታዲኪራ ለቀናት በፖሊስ ሲታደን ቆይቶ በስተመጨረሻ ዋና መዲናይቱ ሉሎንጌ ውስጥ እጁን ለፖሊስ መስጠቱ የገለጸው ፖሊስ በጅምላ የተቀበሩት ኢትዮጵያን ተገን ጠያቂዎች ማላዊን ተረማምደው ወደ ጎረቤትም ደቡብ
አፍሪካ ተሻለ ኑሮ ለመግባት የሞከሩ ነበር ብሏል። የቀድሞው የአገሪቱ ፕሬዝዳንት የእንጀራ ልጅ በምን መልኩ ከጉዳዩ ጋር እንደተጠረጠረ ፖሊስም ዝርዝር ማብራሪያ አልሰጠም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ ዓለም በበኩላቸው በኢትዮጵያና በማላዊ መንግስታት መካከል በጉዳዩ ዙሪያ በመልካም ግንኙነት ላይ የተመሰረተ ምርመራ እያካሄድን ነው፣ በደረሰው አደጋም በእጅጉ አዝነናል ሲሉ ለቢቢሲ ፎከስ ኦን አፍሪካ ፕሮግራም አስተያየታቸውን ሰጥተዋል። በርካታ ኢትዮጵያውያን በአገር ቤት ውስጥ የመስራትና የደህንነት ዋስትና በመነፈጋቸው ከሊቢያ በረሃ እስከ ሜዲትራኒያን ባህር ከኬንያ እስከ ደቡብ አፍሪካ በሚያደርጓቸው ጉዞዎች አብዛኞቹ ህልማቸው ሳይሳካም ለበረሃና ለአራዊት ሲሳይ መሆናቸውን በተለያዩ ጊዜያት የዓለም አቀፍ ስደተኞች ተቋማትን በማጣቀስ መዘገባችን ይታወሳል። በኦሮሚያ ክልል በአማራ ህዝብ ላይ የሚደረገው ጭፍጨፋ በአስቸኳይ እንዲቆምና የኢትዮጵያ ህዝብም ዝምታውን እንዲሰብር ሲሉ የአብን ከፍተኛ አመራር ጥሪ ያቀረቡ። ኦሮሚያ ክልል በአማራ ህዝብ ላይ የሚደረገው ጭፍጨፋ በአስቸኳይ እንዲቆምና ጭፍጨፋው ተጠናክሮ ቢቀጥልም የህዝቡ ዝምታና የመንግስት ቸልታ መቀጠሉን እንዳሳሰባቸው ይህ ድርጊት በአስቸኳይ ሊቆም እንደሚገባ ለኢትዮጵያ ህዝብ ለመንግስትና ለሚመለከታቸው ኃይሎች የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት ዶክተር ቴድሮስ ኃይለማርያም በማህበራዊ ገጻቸው ጥሪ አቅርበዋል። በኦሮሚያ ክልል በተለይ በወለጋና በሰሜን ምስራቅና ምዕራብ ሸዋ የሚካሄደው የዘር ማጽዳት ያለ ከልካይ እየቀጠለ ነው ያሉት ዶክተር ቴድሮስ ከየአቅጣጫው የሚወጡ መረጃዎች እንደሚያሳዩት ጥቃቱ የሚፈጸመው በኦነግ ሸኔ ብቻ ሳይሆን በኦሮሚያ ክልል መደበኛ ኃይሎች ህዝባዊ ሚሊሻ ጭምር ነው። የኦሮሚያ ክልልና የአካባቢው መንግስታዊ መዋቅርም የአማራ ነዋሪዎችን ከቀበሌ እስከ ወረዳና ዞን ድረስ አካባቢያቸውን ለቀው እንዲወጡ ከማስፈራራት ጀምሮ ለህዝቡ የደህንነት ጥሪ ምላሽ ባለመስጠት በተቃራኒው የታጠቁ ኃይሎች በግልጽ በማገዝ ጭምር እየተሳተፉ ነው በማለት ይፋ አድርገዋል። የኦሮሞ የፖለቲካ ኃይሎች በመካከላችሁ የተካረረውን አለመግባባትና የኃይል ግጭት በአማራ ደም ለመካስ የገባችሁበት አረመኔያዊ ውድድር ነገ ተመልሶ ለህዝባችሁ እንደሚተርፍ እወቁ ያሉት ዶክተር ቴድሮስ ኃይለማርያም ከገዢው ኦሮሞ ብልጽግና ጀምሮ ኦፌኮና ኦነግም ጭምር በተደጋጋሚ በግልጽ የጥላቻ ንግግሮችና መግለጫዎች በማውጣት በመሬት ላይ በየቅርንጫፎቻቸውና አባሎቻቸው የጥቃቱ አካል ከመሆን አልታቀቡም። በተለይ የኦሮሞ መደበኛ ማህበራዊ ሚዲያ በቀጥታም ሆነ በተዘዋዋሪ አማራን የማጥፋት ዘመቻው ተሳታፊ መሆኑ ግልጽ ነው በማለት ድርጊቱን ወቅሰዋል። ለኦሮሞ ህዝብ ባቀረቡት ጥሪም ከቀደሙ ጥቃቶች በከፋ መልኩ የኦሮሞ ህዝብ ከዳር ቆሞ ታዛቢነት ወደ ቀጥተኛ አማራን የማጽዳት ዘመቻ እየተሸጋገረ ነው ያሉት የአብኑ ከፍተኛ አመራር በወለጋ ኪረሙ በደራና በምዕራብ ሸዋ እንደታየው ህዝቡ ከዘረፋ ጀምሮ ነዋሪዎችን ለማጥቃት በማመቻቸት እየተሳተፈ ይገኛል ብለዋል። የየአካባቢው የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎች ጉዳዩን በዝምታ ይሁንታ ሰጥተዋል። የኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ሌሎች በክልሉ ያላቸው የእምነት ተቋማትና አባቶች በጎቻችሁ በተኩላ ሲያልቁ ድምጻችሁን አላሰማችሁም። የባለፈው የወለጋ ጭፍጨፋ አጣራለው ያለው ኦሮሚያ መጅሊስ ራሱ የገባበት አይታወቅም። የኦሮሞ ምሁራንና ሌሎችም የሲቪክ ማህበራት ጥቃቱን ለማውገዝ እንኳን ባለመሞከራችሁ ይዋ ሊደር እንጂ ከተጠያቂነት አታመልጡም ብለዋል። የፌዴራል መንግስትን በተመለከተም የብልጽግና አገዛዝ በኦሮሞ ክልል የሚፈጸመውን አሰቃቂ ጭፍጨፋ በቸልተኝነት እየተመለከተ ነው። ጠቅላይ ሚኒስትሩ በተደጋጋሚ በፓርላማ ነገሩን በማቃለልና በማጣጣል በሀገር መሪነት የጣለባቸውን ተቀዳሚ ኃላፊነት ሸሽተዋል። በዚህም የተነሳ ለጥቃቱ አስፈጻሚዎችና ፈጻሚዎች የእጅ አዙር ድጋፍ እንዳደረጉ ይቆጠራል። ጉዳዩ በቀጥታም ሆነ በተዘዋዋሪ የሚመለከታቸው የፌዴራልና የክልል መንግስታት ምክር ቤቶችና ተቋማት ኃላፊነታቸውን ባለመወጣታቸው ህዝብን ለጥቃት አጋልጠዋል። በተለይም በህዝብ ገንዘብ የሚንቀሳቀሱ የመንግስት መገናኛ ብዙሃን ኢቢሲ፣ የአማራ መገናኛ ብዙሃን፣ ዋልታ፣ ፋና ወዘተ በኦሮሞ ክልል የሚደረገው መረር የለቀቀ የዘር ማጥፋት በማፈን የዘር ማጥፋት ድጋፍ እያደረጉ ነው በማለት ወቅሰዋል። ለአማራ የፖለቲካ ኃይሎች ባቀረቡት ጥሪም በአማራ ህዝብ የምትምሉ የምትገዘቱና የደም እንጀራ የምትበሉ የአማራ የፖለቲካ ኃይሎች የህዝባችንን ሰቆቃና ችግር ዳር ቆሞ በማየት ከገዢው ያላነሰ ተጠያቂነት አለብን በማለት ራሳቸውን ጭምር የወቀሱት ዶክተር ቴድሮስ ኃይለማርያም የአማራ ክልልና አማራ ብልጽግና በተደጋጋሚ ከክልሉ ውጭ የሚኖረው አማራ የሚደርስበትን ጥቃት ችላ በማለት እንዲያውም ከጭፍጨፋ ማግስት የገዳዮች አለቆችን ካባ ለማልበስ በመሽቀዳደም ዛሬም በየአካባቢው ለሚታረደው አማራ ኃላፊነት የለብንም ብለው ዝምታ ላይ ናቸው ሲሉ ጠቅሰዋል። በተለይም ከተቃዋሚው ወገን የአማራ ህዝብ ድምጽ ለመሆን ሰቆቃውን የማስቆም ትግሉን የማስተባበር መምራት የሚጠበቅበት አብን በውስጣዊ የብልጽግና ክንፍ በመታፈኑ የቆመበትን ኃላፊነት እንዳይወጣ አድርጎታል። በሀገር ውስጥም ሆነ በባህር ማዶ ያላቸው የአማራ ምሁራን፣ የሲቪክ ማህበራትና ተቋማት በአንድነት ድምጻችንን ለማሰማት አለመቻላችን ህዝባችንን ታላቅ አደጋ እያስከፈለውና ህልውናውን እየተፈታተነ ይገኛል ብለዋል። ዶክተር ቴድሮስ ኃይለማርያም በዚሁ ጥሪያቸው ለመላው የኢትዮጵያ ህዝብ ያቀረቡት ጥሪ ህዝቡ ዝምታውን መስበር ያለበት ወቅት ነው። በኢትዮጵያ ስም የሚንቀሳቀሱ የፖለቲካ ኃይሎችና ተቋማት በኦሮሞ
በኦሮሞ ክልል በአማራዎች ላይ የሚካሄደውን የዘር ማጽዳትና የዘር ማጥፋት ድርጊት የሀገር ጉዳይ አድርገው አለመመልከታቸው አሳዛኝና አሳፋሪ ነው ብለውታል። ነገ ይህ ጉዳይ በአማራ ላይ እንደማይቆምና ሁሉም ማህበረሰብና ክልል በየተራ እንደሚደርሰው ማሰብ አለበት ያሉት ዶክተር ቴድሮስ ጉዳዩ በአስቸኳይ ካልቆመ በመላ ሀገሪቱ ጽኑ የደህንነት ቀውስ ከማስከተሉም አልፎ ኢትዮጵያን ሊያፈርስ የሚችል እንደሆነ አይጠረጠርም በማለት ጥሪ አቅርበዋል። የአሜሪካው የውጭ ጉዳይ ሹም አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር በሰሜን ኢትዮጵያ ጉዳይ የስልክ ውይይት አደረጉ። የአሜሪካው የውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት ዛሬ ባወጣው መግለጫ ጠቅላይ ሚኒስትር አብይና አንቶኒ ብሊንከን ያደረጉት የስልክ ውይይት በዋነኛነት የሰሜን ኢትዮጵያ ጦርነት በዘላቂነት በሚቋጭበት የተኩስ አቁምና የጥላቻ እንቅስቃሴዎችን በማስቆም ረገድ የውጭ ኃይሎችም ከጦርነት ቀጠናዎችም እንዲወጡ ህወሓት ትጥቅ በሚፈታበት ጉዳይ ዙሪያ ያተኮረ ነበር ብሏል። የኢትዮጵያ ማዕከላዊ መንግስት ወደ ሰሜን ኢትዮጵያ ትግራይ፣ አፋርና አማራ ክልሎች የእርዳታ አቅርቦት ያለ ገደብ እንዲገባውን የተቋረጡ የአገልግሎት ተቋማትም ስራ እንዲጀምሩ ለማድረግ ያለውን ቁርጠኝነት ያመሰገኑት ወይም እውቅና እንደሰጡት የገለጹት አንቶኒ ብሊንከን አገራቸው አሜሪካ በአፍሪካ ህብረት የተያዘው የሰሜን ኢትዮጵያ የሰላም ስምምነት ተግባራዊነቱን የመቃኘትና የማረጋገጥ መካኒዝምን እንደምትደግፍም አስታውቀዋል። በደቡብ አፍሪካና በኬንያ በተካሄዱት የሰላም ስምምነት ተኮር ውይይትና ፊርማዎች ላይ የአፍሪካ ህብረት፣ የምስራቅ አፍሪካ የበይነ ልማት ተቋሙ ኢጋድ እንደዚሁም የአሜሪካ አስተዳደር በታዛቢነት ወንበር ላይ ሲሰየሙ የአውሮፓ ህብረት ከስብሰባው ማዕከሎቹ ከመሳተፍ መገለሉ ይታወሳል። የጉራጌ ህዝብ የክልልነት ጥያቄ በህጋዊና ሰላማዊ መንገድ ምላሽ እንዲያገኝ የጠየቁ ወጣቶችን በጅምላ ማሰርና ማሳደድ ተጠናክሮ መቀጠሉን የወልቂጤ ከተማ ነዋሪዎች ገለጹ። የጉራጌ ዞን ምክር ቤት በአብላጫ ድምጽ የገዢው ብልጽግና ፓርቲን የክላስተር አደረጃጀት አንቀበልም፣ ራሳችንን ችለን በክልልነት እንደራጅ የሚል ውሳኔ ማሳለፉን ተከትሎ የፌዴሬሽን ምክር ቤት በጉዳዩ ላይ ዛሬም ድረስ ውሳኔ ያልሰጠ ሲሆን ይህ ጥያቄ ለምን ቀረበ፣ ውሳኔ ተላለፈ በሚል በአንዳንድ አመራሮችና የህዝቡን ትግል ያስተባብራሉ በተባሉ ወጣቶች ላይ ሲወሰድ የነበረውን ጫና በመቃወም በቅርቡ ለሶስተኛ ጊዜ የሥራ ማቆም አድማና ቤት ውስጥ የመቀመጥ ሰላማዊ እንቅስቃሴ የተደረገ ሲሆን ይህንኑ ተከትሎ በአሁኑ ወቅት በጉራጌ ዞን ወልቂጤ ከተማ ወጣቶችን በጅምላ ማሰርና ማሳደድ ተጠናክሮ መቀጠሉ ተገለጸ። የጅምላ እስሩ ባለፈው አርብ በወልቂጤ ከተማ ተካሂዶ ከነበረው በቤት ውስጥ የመቀመጥ አድማ ጋር የተያያዘ እንደሆነ ነዋሪዎች የገለጹ ሲሆን በጉራጌ ዞን ወልቂጤ ከተማ በቤት ውስጥ የመቀመጥ አድማ መደረጉን ተከትሎ ወጣቶቹ ላይ የጅምላ እስር እየተፈጸመ እንደሚገኝ የከተማዋ ነዋሪዎች ለዲደብሊው ገልጸዋል። በከተማው ካለፈው አርብ ጀምሮ አሁን ድረስ የጸጥታ አካላት በመንደር ውስጥ ባደረጉት አሰሳ በርካታ ወጣቶችን ይዘው ማሰራቸውን ነዋሪዎቹ አረጋግጠዋል። መስጊድ ወጣን ወደ ቤት የገባን ኮብል ላይ ነው ከነሱ ከመስጊድ አናቸው በዱላ ጀመሩን። ይገርማ ዱላ ደሞ ዱላ ያዝግማ ማገር ነው የሚያክለው ያዝ ዱላ በቃ እናንተ ናችሁ መንገድ ዘጋችሁ ብለው ነው እኛ በኮብል ለምን ወደ ቤት የገባ ነው ከመስጊድ ነው ከኋላ መቶ ወገባችን በዱላ ብለው ሁለታችን አመት እሱን ያዙትና ቀጣጭናው ቀጥቅጠው ነው ያስገቡት። በተለይም በከተማው በተለምዶ አይሪሽ ተብሎ በሚጠራው አዳራሽ ብቻ ከ200 በላይ ወጣቶች ታስረው እንደሚገኙ የታሳሪ ቤተሰቦች ገልጸዋል። ሳሙና ሊገዛ የላኩት ልጄ በዛው ታይዞ ታሰረብኝ ሲሉ ለዲደብሊው አስተያየታቸውን የሰጡት ሩቂያ አብዱራዛቅ የተባሉት የወልቂጤ ከተማ ነዋሪ ልጄ ከትላንት በስቲያ ሰኞ በጸጥታ አስከባሪዎች እየተደበደበ ተወስዷል ሲሉ አረጋግጠዋል። ሱቅ በተላከበት ከመንገድ ከመያዙ በስተቀር የታሰረበትን ምክንያት እንኳን አያውቅም በማለት አሁን ላይ የምናደርስለትን ምግብ ከመቀበል ውጪ እንድናገኘው እንኳን አልተፈቀደልንም ሲሉ ያለበትን ሁኔታ ገልጸዋል። ከዚህ ከቤት ከሳሙና ልኬው ሲወጣ ልጁ ማለት ነው ከላይ ተራሩጦ ሲመጡ ቤት ሲገቡ ምንድነው ብሎ ማለት ነው ከላይ በፓትሮል ሲመጡ ተራሩጦ ከነሱም ጋር አብሮ ሩጦ ሲገባ ቤት በገቡበት አፍሶ ነው ያነሱት ማለት ነው። ምንም ባላሰበበት ቤት በገባ እዛ ከልጆቹ ጋር በገባበት አፍሶ አንድ ላይ ወሰዷቸው። ታራኔ ፈልኬ ነው ብላቸው ምንም ሊሰሙትም አልቻሉም። የተቀጠቀጡ ያው አይሪሽ የሚባል አዳራሽ ነው ያለ ልጁ ማለት ነው። አቶ ረመዳን ሰሙ የተባሉ ሌላው የወልቂጤ ከተማ ነዋሪ በቤተሰብ አባላቸው ላይ እስር እንደተፈጸመ በቅሬታ ገልጸው አንዋር ሰሙ የተባለ ታላቅ ወንድማቸው ሰኞ ዕለት እንደታሰረባቸው ወንድሜ አይሪሽ በተባለው አዳራሽ ውስጥ መታሰሩን ከመስማቴ በስተቀር ላገኘው አልቻልኩም ብለዋል። አብረን ከመስጊድ በመውጣት ላይ እንዳለን በፓትሮል ተሽከርካሪ በመጡ የጸጥታ አካላት ተከበብን በማለት እኔን ጨምሮ አብዛኞቻችን ሮጠን ብናመልጥም ወንድሜና ሌሎች ሰዎች ግን ተይዘው ተወስደዋል በማለት የነበረውን ሁኔታ በተመለከተ ገልጸዋል። የጉራጌ ዞን ሰላምና
ጸጥታ መምሪያ ኃላፊ አቶ ያዕቆብ ግርማ ሰዎቹ የታሰሩት በወልቂጤ ከተማ ፖሊስ በመሆኑ መረጃውን መውሰድ ያለባችሁ ከዚያው ነው በማለት የከተማው ሰላምና ጸጥታ ጽሕፈት ቤት ኃላፊ ትግስቱ ፋጂዮ ምላሽ መስጠት ያለበት የዞኑ ኮሙኒኬሽን ነው ሲሉ መናገራቸው ተዘግቧል። የጉራጌ ዞን ምክር ቤት ነሐሴ 5 ቀን 2014 ዓ.ም በአካሄደው አስቸኳይ ጉባኤ 5 ዞኖችና አንድ ልዩ ወረዳ በማካተት የሚመሰረተው አዲስ ክልላዊ መንግስት አካል እንዲሆን የቀረበለትን ጥያቄ በአብላጫ ድምጽ ውድቅ በማድረግ ራሱን ችሎ በክልልነት ለመወከል ያለውን አስቀድሞ የሰጠውን ውሳኔ እንዲከበር መጠየቁና ይህንን ውሳኔውን ለፌዴሬሽን ምክር ቤት ማቅረቡን የፌዴሬሽን ምክር ቤት የጉራጌ ዞንን ጥያቄ ወደ ጎን በማድረግ ሌሎች የክላስተር አደረጃጀት ተቀብለዋል የተባሉ ዞኖችና ልዩ ወረዳዎችን አካቶ አዲስ ክልል ለማቋቋም ህዝበ ውሳኔ ለማድረግ ለምርጫ ቦርድ በሰጠው ትዕዛዝ ይህንኑ ለማስፈጸም እየተንቀሳቀሱ ይገኛሉ። ለማልናገር ምንም መልስ አይሰጡም። እስኪ አንድ ሰው ይዞኝ ሄድ እስኪ መልስ የሚሰጡኝ ከሆነ እስኪ ደህና አደርክ እንኳን ለማለት መልስ አይሰጡም እነሱ ማለት ነው። ልጆቻቸው በጀመራ አትይዙም ነበር እያሉ ወላጅን በቁጥጥር የሚያባርሩት ማንም መልስ የሚሰጥ የለም። ያው ውሸት ከሆነ አንድ ሰው ይዞኝ ሄድ ያው ያነጋገርኩበት እስኪ ልሂድ እሺ ነው። በተደራረገ ራሱ ግራ ገባኝ። የህብር ሬዲዮ ወቅታዊ መረጃ ምንጭ ነው። አፍሪካውያን ለማደግ ለመመንደግና በዓለም ላይ ለመታወቅ ከፈለጉም ከኢትዮጵያው ስመጡር አትሌት አበበ ቢቂላ የጀግንነት ታሪክ ሊማሩ ይገባል ሲሉ አንድ የአህጉሪቱ ከፍተኛ የባንክ ባለስልጣን ተናገሩ። የአፍሪካ ልማት ባንክ ፕሬዝዳንት አኩዋሜ አዲሲኒያ ከእስራኤሉ ኳርቴስ ጋዜጣ ጋር ባደረጉት ዘለግ ያለ ቃለ ምልልስ ኢትዮጵያው አትሌት አበበ ቢቂላ እንደ ፈረንጆቹ አቆጣጠር በ1960 በሮም ኦሎምፒክ በማራቶን ውድድር የወርቅ ሜዳሊያ በማጥለቅ ከሳራ በታች የመጀመሪያው አትሌት ለመሆን በቅቷል። ከዚህም በተጨማሪ አትሌት አበበ የርቀቱ ሪከርድን ሰብሯል። አበበ በዚህ ብቻም አላበቃም። ውድድሩን ያጠናቀቀው በባዶ እግሩ መሆኑ የማይረሳ ክስተት ፈጥሯል ብለዋል። በአሁኑ ወቅት በድረ ኮቪድ-19 ወረርሽኝ በሩሲያና በዩክሬን ጦርነት ምክንያት በተፈጠረው የነዳጅና የምግብ ዋጋ መናር የከባቢ አየር መዛባት የተነሳ የአፍሪካውያን መገበያያ ገንዘቦች መጋሸባቸውን ተከትሎ ስለ አፍሪካ ጨለምተኝነት የእድገትም ተንበያ መስጠት ይቀላል ያሉት የአህጉሪቱ የባንክ ኃላፊው አኩዋሜ ከኢትዮጵያው አትሌት አበበ ቢቂላ ማንነትና በስተመጨረሻም የፈጸመው ገድልን እንደ ጥሩ ግባትም ከተጠቀምንበትም የአፍሪካ አህጉር የማናቸውንም ቅድመ መላምቶችን ውድቅ ማድረጓም አይቀሬ ነው ብለዋል። የአፍሪካ ልጆችም እርስ በርሳቸው ለመገናኘት የቪዛን ጥያቄ መቀነስ እንዳለበት በአጎራባች አገራት መካከል መንገዶች መጎልበት እንደሚጠበቅባቸው የጠቀሱት የባንኩ ከፍተኛ ኃላፊው በኢትዮጵያና በኬንያ መካከል በአፍሪካ ልማት ባንክ ድጋፍ የተገነባው የመኪና መንገድ የኢትዮ ኬንያን የንግድ ግንኙነትን በ400% ከፍ እንደሚያደርገው ጠቅሰው በአየር መንገድ ረገድ የኢትዮጵያው አየር መንገድን በምርጥነቱ አመስግነው በርካታ የኢትዮጵያ አየር መንገድ መሰል አፍሪካ በቀል አየር መንገዶች ያስፈልጉናል፣ ምክንያቱም አንዳንድ ጊዜ ከአንዱ የአፍሪካ አገር ወደ ሌላኛው የአፍሪካ አገር ከመብረር ወደ እንግሊዝ አሊያም ወደ ዱባይ መብረር ርካሽ ነው በማለትም አስተያየታቸውን ሰንዝረዋል። በዓለም ላይ 65% ያልታረሰ ወይም ድንግል መሬት ባለቤት የሆነችው በመጪው የፈረንጆቹ 2050 25% የዓለም ህዝብ ባለቤት የምትሆነው በዓለም ላይ ቁጥር 1 የታዳሽ ኃይል ባለቤት የሆነችው አፍሪካ እንደ ኢትዮጵያው አቤ ቢቂላ ትጋት ከሰራች ከፊቷ ብሩህም ተስፋ ይጠብቃታል ሲሉ ምክራቸውን ለግሰዋል። በአማራ ክልል ሸዋሮቢት የገቢዎች ጽሕፈት ቤት ሰራተኛ የነበረች ግለሰብ በጥይት ተመታ ህይወቷ አልፏል። የገዳይ ማንነት አልታወቀም። የሸዋሮቢት ከተማ አስተዳደር ገቢዎች ጽሕፈት ቤት የሥራ ባልደረባ የሆነችው ጽዮን ተገኝ ትላንት ህዳር 13 ቀን 2015 ዓ.ም ምሽት 12 ሰዓት አካባቢ ከየት አቅጣጫ እንደመጣ ባልታወቀ በተተኮሰ ጥይት ህይወቷ ማለፉን ጽሕፈት ቤቱ አስታውቋል። የሸዋሮቢት ከተማ መስተዳድር እንደገለጸው ግለሰቧ ቤተሰብ ለመጠየቅ በባጃጅ ላይ እያለች በተተኮሰ ጥይት ህይወቷ ያለፈ ሲሆን ግድያው ተጣርቶ ወንጀለኞችን በቁጥጥር ስር ለማዋል እየተሰራ ነው ተብሏል። ከተማ አስተዳደሩና መላው ሰራተኛ በጽዮን ህልፈተ ህይወት የተሰማውን ጥልቅ ሐዘን በመግለጽ ለወዳጅ ዘመዶቿ እንዲሁም ለቤተሰቦቿ መጽናናትን ለሟች ደግሞ ነፍሷን በአጸደ ገነት እንዲያኖር ምኞታቸውን የገለጹ ሲሆን የወጣት ጽዮን ስርዓተ ቀብርን በዛሬው ዕለት ህዳር 14 ቀን 2015 ዓ.ም በሸዋሮቢት 06 ቀበሌ ቆቦ ቃለ ህይወት ቅዱስ እግዚአብሔር አብ ቤተክርስቲያን ከቀኑ 7 ሰዓት ላይ እንደሚፈጸም መስተዳድሩ አስቀድሞ አሳውቆ ነበር። በሸዋሮቢት ከዚህ ቀደም ጠቅላይ ሚኒስትሩ የህግ ማስከበር እርምጃ ያሉትን ተግባራዊ ለማድረግ በፋኖ ላይ የሚወሰደውን ዘመቻ ተከትሎ ፋኖን በአግባቡ ትጥቅ አላስፈቱም፣ ከስልጣን መውረድ አለባቸው የተባሉ ወቀሳ ሲቀርብባቸው የነበሩት የከተማው ከንቲባ ባልታወቁ ሰዎች ቤታቸው በር ላይ ምሽት ላይ
መገደላቸውን ጠቅሰን መዘገባችን ይታወሳል። በአማራ ክልል ሰሜን ሸዋ ሸዋሮቢት በተደጋጋሚ በኦነግ ሸኔ ስም የሚንቀሳቀሰው ኃይል በንጹሃን ላይ እንዳጣየ ሁሉ ጥቃት መፈጸሙን፣ ንብረት ማውደሙና በአካባቢው ያለው የጸጥታ ኃይል ህዝቡን መከላከል አለመቻሉ ከዚህ ቀደም መዘገቡ ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በአሜሪካው ካሊፎርኒያ ግዛት ውስጥ ተማሪዎች ከትምህርት ገበታ በኋላ በትምህርት ቤት ቅጥር ግቢ ውስጥ ተሰባስበው ስለ ሰይጣን ምንነት እንዲማሩ መፈቀዱም ቅሬታ አስነሳ። ከሎስ አንጀለስ ከተማ 115 ኪሎ ሜትር ሰሜን አቅጣጫ ታቺፒም በተባለ የከረን ቀበሌ ውስጥ በሚገኘው ጎልደን ሂልስ የመጀመሪያ ደረጃ ትምህርት ቤት ውስጥ ከመጪው ታህሳስ ወይም በፈረንጆቹ ዲሴምበር 5 2022 ጀምሮ ከትምህርት በኋላ የሰይጣን ተኮር ትምህርት እንደሚጀምር አፍተር ስኩል ሰይጣን ክለብ የተባለ ቡድን ስራውንም እንደሚቀጥል መናገሩ ወላጆችና አሳዳጊዎቻቸውን ቅሬታ ፈጥሮባቸዋል። በማሳቹሴትስ ግዛት ከሚገኘው ዘሴታኒክ ቴምፕል ከተሰኘው ተቋም ድጋፍ እንዳለው የተገለጸው አፍተር ስኩል ሰይጣን ክለብ የተባለው ድርጅት የሌሎች እምነቶች ነጻነት መከበር አለበት፣ ሰዎች በራሳቸው ሰውነት ላይ ሊቆጣጠሩ ይገባል፣ የአንድ ሰው እምነት በሳይንስ ሊበረዝ አይገባም የሚሉ ሐሳቦችን የሚያራምድ ሰይጣንን የማያመልክ መሆኑን በድረገጹ ላይ ይጠቅሳል። የክለቡም አስተናባሪ የሆኑት ጆን ኤቨርቲ ኮላጆች ከአስተማሪዎችና ከማህበረሰቡ አካል በቀረበልን ጥያቄ መሰረት በቀጣዩ የፈረንጆቹ 2023 በወር አንድ ጊዜ እንሰባሰባለን ብለዋል። የጎልደን ሂልስ የመጀመሪያ ደረጃ ትምህርት ቤት የአምስተኛ ክፍል ተማሪ የሆነው ታዳጊ የሴት አያቱ ሺላ ናይት በበኩላቸው ይህ አይነቱ ውሳኔ በእጅጉም ቀፋፊ ነው። በህጉ መሰረት ትምህርት ቤቶች የእምነት እኩልነትን እንዲያከብሩ እረዳለሁ። ለዚህም ሲባል የክርስቲያኖች ስብስብ የሆነው ጉድ ኒውስ የእድሉ ተጠቃሚ መሆኑን አውቃለሁ። ነገር ግን አንዳንድ ሰዎች ለምን ልጆቻቸውን ወደዚህ ስፍራ እንደሚልኩ አልተገለጸልኝም ሲሉ ለቤከርፊልድ ሲቢኤስ ቴሌቪዥን እህት ኩባንያ KBAK ቅሬታቸውን ገልጸዋል። ሌላው አስተያየት ሰጪ ወላጅ እናት በበኩላቸው የሰይጣን ቤተ መቅደስ ወይም ሴታኒክ ቴምፕል የሚለው ስያሜ በራሱ መጥፎ መልእክት ስላለው ለጨቅላ ህፃናት ይህ አይነቱ አስተምሮትም አይገባም ሲሉ ቅሬታቸውን አሰምተዋል። ተቃውሞም በማህበራዊ ሚዲያዎች አማካኝነትም በስፋት መሰራጨቱም ታውቋል። ፖል ሂክስም የተባሉ የአፍተር ስኩል ሰይጣን ክለብ አክቲቪስት በበኩላቸው በሰጡት አስተያየት የክርስቲያኖች ጎድ ኒውስ ክለብ በትምህርት ቤት ውስጥም እድል በማግኘቱ እኛም አማራጭ ድምጻችን ይሰማ በማለትም ተንቀሳቅሰናል ብለዋል። በአሜሪካ ውስጥ በአሁኑ ወቅት የዚህ እምነትም ተከታዮች የፈቀዱትም የኢሊኖይስ እና የኦሃዮ ግዛቶች ሲሆኑ ቨርጂኒያና ኒውዮርክም በይደር ላይ መሆናቸውም ታውቋል። አዲስ አበባ በህገወጥ መንገድ የከተማ አስተዳደሩ ቤታችንና ያፈርሱም ባሉ ግለሰቦች ላይ ማሳደድና ማሰሩ ተጠናክሮ መቀጠሉ ታውቋል። በአዲስ አበባ ከተማ አዲስ ተቋቋመ በተባለው በለሚ ኩራ ክፍለ ከተማ ወረዳ 14 ያፈና እስር ተጠናክሮ መቀጠሉ ነዋሪዎች መግለጻቸውን፣ ሰዎች በሌሊት አፍነው በመውሰድ ቤታችን መፍረስ የለበትም በሚል ተቃውሞ የሚያቀርቡ አካላትን በጸጥታ ኃይሎች ስም የሚንቀሳቀሱ የከተማው የጸጥታ ኃይሎች አፈና ማሳደድ እያደረጉባቸው እንደሆነ ገልጸዋል። ነዋሪዎቹ በህግ ስም ሰዎችን በሌሊት አፍነው በመውሰድ ቤቶቻችን ማፍረስ የለባቸውም በሚል ተቃውሞ የሚያቀርቡትን አካላት ለማሳደድና ዝም ለማስባል እየተጠቀሙበት ያለ የሴራ መንገድ ነው ሲሉ ድርጊቱን ያወገዙ ሲሆን ለብዙ ዓመታት ጥረን ግረን የቀን ስራ ሰርተን ባገኘነው ገንዘብ ከባለ ንብረት ገዝተን በገነባናት የሮንባት ያለበትን ቤት ህገወጥ በማለት በግሬደር በማፍረስ ዜጎች ሜዳ ላይ መበተን አግባብ አይደለም በሚል ተቃውሞ ማቅረባቸውን ተከትሎ 29 ሰዎች ታስረው ለቀናት በግፍ ከተንገላቱ በኋላ መፈታታቸውን በዋቢነት አስታውሰዋል። ዛሬ ህዳር 14 ቀን 2015 ዓ.ም ከንጋቱ 11 ሰዓት ጀምሮ በወረዳ 14 ቁሊቲ ሰፈር 3 ነዋሪዎች በጸጥታ ኃይሎች ታፍነው መወሰዳቸውንም ገልጸዋል። ታፍነው ከተወሰዱ መካከል ሁለቱ ባየውዴና ጌታውን ቢሰነብት ሲሆኑ የሶስተኛው ነዋሪ ስም በሌሊት ታፍነው ወደ ፖሊስ ጣቢያ ስለተወሰዱ ማወቅ እንዳልተቻለም ገልጸዋል። በርካቶች ከቤታቸው ባለመገኘታቸው እንጂ በፓትሮል በመጣ ኃይል ከበባ ተደርጎባቸው ስለነበር ነዋሪዎች በተለይ ሰላማዊ በሆነ መልኩ የመብት ጥያቄ በማንሳት የስሩ ሰለባ እየሆኑ ያሉ አማራዎችን እየተመለከቱ ያሉ ወገኖች ለኛስ ምን ዋስትና አለን በማለት በስጋት እየተሳደዱ መሆኑን ነዋሪዎቹን ዋቢ በማድረግ አሚማ ዘግቧል። አስቸኳይ መፍትሄ እንዲሰጣቸው የጠየቁ ያሉ ነዋሪዎች ህዳር 12 ቀን 2015 ዓ.ም አራት የቁሊቲ ነዋሪዎችም ከበላይ ታዘን ነው በሚሉ
የፖሊስ ክትትል አባላት ከቤታቸው ባሉበት ታፍነው ወደ ሾላ እስር ቤት የተወሰዱና ፈጣንና ቀልጣፋ ፍትህ እያገኙ እንዳልሆነ ጨምረው ገልጸዋል። በአሁኑ ወቅት በስር ላይ ከሚገኙት መካከል ነገ ህዳር 15 ቀን 2015 ዓ.ም ፍርድ ቤት ይቀርባሉ ተብሎ የሚጠበቁ ጌቱ በረካ፣ ዋሲሁን ታረቀኝ፣ አለሙ ሞገስና ጸጋዬ ታረቀኝ የተባሉ ነዋሪዎች ሲሆኑ በግፍ እስር ላይ መቆየታቸውም ተገልጿል። በለሚ ኩራ ክፍለ ከተማ በርካታ የሚሆኑ ቤቶች ለልማት በሚል ስም በከተማ አስተዳደሩ ትዕዛዝ መፍረሳቸውን በመቃወም ካሁን ቀደም እስከ ከንቲባ ጽሕፈት ቤት ድረስ በማቅናት ዜጎች ነን ለዘመናት የምንኖርበት ቤት በልማት ፕሮጀክት ስም ስልታፈርሱብን እኛስ የት እንውደቅ በሚል በተደጋጋሚ አቤቱታ ያቀረቡ መሆናቸውን አውስተው ነገር ግን ለጥያቄያቸው መፍትሄ ሰጪ አካል አለማግኘታቸውም ገልጸዋል። በአዲስ አበባ ውስጥ ጠቅላይ ሚኒስትሩ በቅርቡ በፓርላማ ጫካ ሰፈር እየገነባን ነው ያሉትና ቤተመንግስትን ጨምሮ አዲስ ሰፈር ለመገንባት እየወሰዱት ባለው እርምጃ ነዋሪዎችን ማፈናቀል ተገቢ እንዳልሆነ ለቀረበላቸው ጥያቄ ፓርላማውን በጉዳዩ ላይ እንደማያገባውና በ49 ቢሊዮን ዶላር የተባለው ስህተት ነው፣ 500 ቢሊዮን ብር የሚያወጣ ሞዴል ከተማ እየገነባን ነው፣ እዚህ ላይ እናንተንም ያገባችሁ ነገር የለም ሲሉ መናገራቸው የሀገር መሪ ሆነው ተቀምጠው በሀገር ስም በሚደረግ ውለታ የሚመጣ ገንዘብ እንደ ግል ንብረታቸውና ሀገሪቱንም እንደ ግል ዕቃቸው ቆጥረው የሰጡት አስተያየት ብዙዎችን ሲያነጋግር ቆይተዋል። ከዚህ ቀደም ይህ ግንባታ በሚካሄድበት ቦታ ነዋሪዎች በአደባባይ ጠቅላይ ሚኒስትሩ ፓርቲያቸውን ካስመረጡ በኋላ ክደውናል፣ ህገወጥ እርምጃ እየወሰዱ ቤታችንን ለማፍረስ እየተንቀሳቀሱ ነው በሚል ቅሬታ ማቅረባቸውን ጠቅሰን መዘገባችን አይዘነጋም። የህብር ሬዲዮ ወቅታዊ መረጃ ምንጭ ነው። የዘንድሮ የዓለም እግር ኳስ አስተናጋጇም አገር ኳታር በርካታ አስገራሚና አሳዛኝ ክስተቶችን እያስተናገደችም ትገኛለች። ኋለኞች ፊተኞች፣ ፊተኞች ኋለኞች እየሆኑ ተስተውለዋል። በእግር ኳስ ታሪኳም ብዙም ዕውቅና የሌላት ሳውዲ አረቢያ የዓለም ፈርጥ የእግር ኳስ ተጫዋቾች መፍለቂያ የሆነችው የአርጀንቲና ብሔራዊ ቡድንን በትላንትናው ዕለት 2-1 በሆነ አስገራሚ ሁኔታ የማሸነፏ ዜና የዓለም የእግር ኳስ አፍቃሪዎችን የማስገረሙ ጉዳይ 24 ሰዓት ሞላው። ሌላይቷም እስያዊ አገር በእግር ኳስ ብዙም የማትታወቀው ጃፓን ዛሬ አራተኛ ቀኑን በያዘው ግጥሚያ የአራት ጊዜ የዓለም ሻምፒዮና የሆነውን የጀርመን ብሔራዊ ቡድንን 2-1 በሆነ ውጤት ማሸነፏ በርካታዎችን ወቸው ጉድ አሰኝቷል። የሞት ምድብ ተብሎ በሚታወቀው የምድብ 5 ቡድን ውስጥ የተካተተው የጃፓን ብሔራዊ ቡድን በጀርመን ቡድን በመጀመሪያ ግብ አግቢነት ቢመራም ጃፓኖች ጠንክረው በመስራታቸው የማታ ማታም ድሉን የእነርሱ በማድረግ የሞት ቡድኑን መሪነትን ይዘዋል። በዛሬው ግጥሚያ አፍሪካዊቷ ሞሮኮና አውሮፓዊቷም ክሮሺያ ባደረጉት ግጥሚያ 0-0 መውጣታቸው ቀደም ሲል 0-0 ከወጡት ሜክሲኮና ፖላንድ፣ ዴንማርክና ቱኒዚያ ውጤትም በመቀጠል የኳታር የዓለም እግር ኳስ ውድድርን ቀዝቃዛ ካደረጉት ግጥሚያዎች መካከል ተካቷል። በዚህ ውድድር አውሮፓዊቷ ስፔን የማዕከላዊ አሜሪካዋ ኮስታሪካን 7-0 መረምረሟ የውድድሩ አጓጊነትን ጨምሯልም ተብሏል። በዳኞች ያልተሟሉም ስም ተደጋጋሚ መንገላታት እየደረሰባቸው የሚገኙት አንጋፋው ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱ ዛሬ ፍርድ ቤት ቀርበዋል። ችሎቱ ብይን ለመስጠት ተጨማሪ ቀጠሮ ሰጥቷል። በዳኞች ያለመሟላት ለ3 ተከታታይ ቀጠሮ ፍርድ ቤት ቢቀርቡም ጉዳያቸው ያልታየላቸው አንጋፋው የታሪክ ተመራማሪና ጋዜጠኛ አቶ ታዲዮስ ታንቱ ዛሬ ህዳር 14 ቀን 2015 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። የአንጋፋው ጋዜጠኛና የታሪክ ተመራማሪ ጠበቃ ታለማው እንደገለጹት አቶ ታዲዮስ ታንቱ ዛሬ ፍርድ ቤት የቀረቡ ቢሆንም ዳኞች በብይኑ ላይ ተጨማሪ የምናየውና ያልተሟላ ነጥብ አለ በማለት ለመጪው አርብ ህዳር 16 ቀን 2015 ዓ.ም ተለዋጭ ቀጠሮ ሰጥተዋል። ካሁን ቀደም የክስ መቃወሚያ ቀርቦ ውድቅ በማድረግ ብይን የተሰጠ መሆኑን ተከትሎ አቃቤ ሕግ ያቀረባቸውን 5 ክሶች የአመራር ሂደትን ለመበየን በሚል ቀጠሮ የተሰጠ ቢሆንም ባለፉት ቀጠሮዎች ዳኞች አልተሟሉም በሚል ጉዳዩ ሲጓተት መቆየቱ ይታወሳል። አንጋፋው ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱ ጠቅላይ ሚኒስትሩ ወደ ስልጣን ከወጡ በኋላ በአደባባይ የሰጧቸውን አስተያየቶች መሰረት በማድረግ በተደጋጋሚ ከጎዳና ላይ ጭምር እየታፈኑ ሲታሰሩና በጊዜው ፍርድ ቤት ሳይቀርቡ የቆየ ሲሆን ከወራት እስር በኋላ ተፈተው ከነበሩበት በሕግ ማስከበር ስም ተመልሰው ከታሰሩ 6 ወራት ያስቆጠረ ቢሆንም ዛሬም ፍትህ አለማግኘታቸው የብዙዎች መነጋገሪያ ሆኗል። በተለይም አንጋፋው የታሪክ ተመራማሪና ጋዜጠኛ ፍርድ ቤት የቀረቡበት ፎቶ በማህበራዊ ሚዲያ ማሰራጨቱን ተከትሎ የጠቅላይ ሚኒስትሩ አገዛዝ ጉልበቱን እንዲህ ባሉ አዛውንቶች ላይ በማሳየት መከላከያ ሰራዊቱን ጭምር ከወጉ
ከህጉ ጋር ተደራድሮ ስልጣኑን ለማስቀጠል የሄደበት ርቀት የገዢዎቹ ማንነት ያሳያል የሚል ወቀሳ ተከትሎ ቀርቧል። አቶ ታዲዮስ ታንቱ ለውጥ መጣ ከመባሉም በፊት በህወሓት የበላይነት በሚመራው የፌዴራል መንግስት በተደጋጋሚ እስር ይፈጸምባቸው የነበረ ሲሆን ምርጫ 97ንም ተከትሎ ከቅንጅት መሪዎች ጋር ታስረው መፈታታቸው ይታወሳል። የ80 ዓመቱ አዛውንት በእስር ቤት በህገወጥ መንገድ ታስረው መቆየታቸው ብዙዎችን የሚያስቆጭ ሲሆን በተለይም ጠቅላይ ሚኒስትሩ የጓዳ ድርድሩን ተከትሎ እና አቶ ስብሃት ነጋን በፈቱበት ወቅት ጀግኖች ስለሆንን አዛውንቶች በእስር ቤት እንዳይሞቱ ስንል ፈተናቸዋል በማለት በጊዜው መሐሪና ይቅር ባይ መስለው ለመታየት መሞከራቸው አንጋፋው ጋዜጠኛና የታሪክ ተመራማሪ አዛውንቱ አቶ ታዲዮስ ታንቱ ላይ እየወሰዱት ያለው የበቀል እርምጃ ማንነታቸውን አጋልጧል የሚል ተደጋጋሚ ወቀሳ ሲቀርብ ቆይቷል። አሁንም እቃወማለሁ፣ ነገም ሁኔታዎች ካልተስተካከሉ እቃወማለሁ። ይህ ማለት ግን ሽብር ስራ ለመስራት ተዘጋጅቻለሁ ማለት አይደለም። እኔ ግለሰቡ የጦር አይሮፕላንና ታንክ የታጠቀውን መንግስት እንዴት ይገለብጣል? አሁንስ ዶክተር አብይን ወይም ሌሎች በተዋረድ ያሉትን ባለስልጣናት ሐሳብም በነፃነት የመግለጽ መብት ሰጪም ከልካይም ያደረጋቸው ማን? ስልጣን ላይ ያለው ዶክተር አብይና ሌሎች ሚኒስትሮችም ያው በስልጣን ላይ ናቸው። ኢትዮጵያ ላይ ለሚደርሰው በደል እነሱ ተጠያቂዎች ናቸው። በኢትዮጵያ ሕዝብ ላይ በኢትዮጵያ በጸጥታ ችግር፣ በኢኮኖሚ ችግር፣ በማህበራዊ ችግር ሁሉ ተጠያቂዎች ናቸው። ይህ ብር ሬዲዮ ወቅታዊ መረጃ ምንጭ ነው። የኢትዮጵያ አየር መንገድ ወደ ትግራይ ክልል ተቋርጦ የቆየውን መደበኛ በረራውን ለመጀመር በዝግጅት ላይ መሆኑን አስታወቀ። ህወሓት የዘረፈው ያወደመው የታሪካዊቷ አክሱም አውሮፕላን ጣቢያ ግን ተገቢው ጥገና ያስፈልገዋል ተባለ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ለመገናኛ ብዙሃን በሰጡት አስተያየት የኢትዮጵያ አየር መንገድ በሰሜን ኢትዮጵያ ጦርነት ምክንያት ወደ ትግራይ ክልል ተቋርጦ የቆየውን መደበኛ በረራውን ለመጀመር በዝግጅት ላይ መሆኑን ጠቅሰው የመቀሌና የሽሬ አይሮፕላን ጣቢያዎች በጥሩ ሁኔታ ላይ የሚገኙ በመሆኑ ለበረራ ምቾች ናቸው። ነገር ግን በጦርነቱ ወቅት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል ዳግም ከመግባቱ በፊት ህወሓት ያፈራረሰው የአክሱም ኤርፖርት ጥገና ስለሚያስፈልገው ለጊዜው በጥቅም ላይ እንደማይውል ዋና ስራ አስኪያጁ ተናግረዋል። በደቡብ አፍሪካና በኬንያ ውስጥ በማዕከላዊ መንግስቱና በህወሓት መካከል የተደረሰው የሰላም ስምምነት ተከትሎ የኢትዮጵያ አየር መንገድ በትግራይ ክልል ውስጥ ከመደበኛ የመንገደኞች ማጓጓዝ በተጨማሪ የሰብአዊ ድጋፍ ለመስጠት ምቹ ሁኔታ እንደሚፈጠርለት ዋና ስራ አስፈጻሚው ተናግረዋል። ህወሓትም የሰሜን እዝን ጨፍጭፎ ዘርፎ የመከላከያ ሰራዊቱ በወሰደው ግብረ መልስም ለህወሓት ታጣቂዎች የእጅ ስጡ የ3 ቀናት ጊዜ ገደብ በሰጠበት ወቅት የህወሓት ታጣቂ ቡድን የአክሱም አውሮፕላን ማረፊያን በአብዛኛው ማውደሙን የማዕከላዊ መንግስቱ በወቅቱ መወንጀሉ ይታወሳል። የጸጥታው ምክር ቤት በሶማሊያ ላይ ጣለውን የጦር መሳሪያ ማዕቀብ ለተጨማሪ 1 ዓመት አራዘመ። ሩሲያ፣ ቻይናና ጋቦን ውሳኔውን ከተቃወሙት መካከል ይገኛሉ። የሶማሊያ መንግስት ሽብርተኝነትን ለመዋጋት አልሸባብ ላይ ጠንካራ እርምጃ እየወሰደ ነው በሚል በአሁኑ ወቅት የተለያዩ እንቅስቃሴዎችን እያደረገ ቢሆንም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብ ለተጨማሪ 1 ዓመት አራዝሞታል። የገዳ ውሳኔውን ከቻይናና ሩሲያ ውጭ የጸጥታው ምክር ቤት ሁሉም አባላት የደገፉት ሲሆን የአፍሪካ ወቅቱ የጸጥታው ምክር ቤት ወኪሎች ጋቦንና ጋናም ተቃውሟቸውን ማቅረባቸው ተገልጿል። የሶማሊያ መንግስት በበኩሉ አዲሱን ውሳኔ አስደንጋጭ ያለው ሲሆን በመንግስታቱ ድርጅት የሶማሊያ ቋሚ መልእክተኛ አምባሳደር አቡካር ባሊ አስነዋሪ ያሉት ውሳኔ ሽብርተኛውን አልሸባብ ለመዋጋት የሚደረገውን ጥረት የሚያደናቅፍ እርምጃ ነው ብለዋል። የጸጥታው ምክር ቤት በሶማሊያ ላይ የጣለው የጦር መሳሪያ ግዢ ክልከላ በየትኛውም ሀገር ከተላለፈው እቀባ ረጅሙ የተባለ ሲሆን ሶማሊያ እንደ አውሮፓ አቆጣጠር በ1992 ተቀስቅሶ የማዕከላዊ መንግስቱን ካፈረሰው የእርስ በርስ ጦርነት በኋላ የተጣለው እቀባ 30ኛ ዓመቱን መያዙም ተገልጿል። ባለፉት 6 ወራት አዲሱ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ይህን ውሳኔ ለማስነሳት ሰፊ የዲፕሎማሲ ዘመቻን ሲያደርጉ መቆየታቸውን የጠቀሰው ዘገባ የአፍሪካ ህብረትም ይህን ጥረታቸውን እንዲያግዝ ሲወተውቱ እንደነበር ተገልጿል። ፕሬዝዳንቱ በሽብርተኞች ላይ ጦርነት አውጀው የሶማሊያ ጦርና የአልሸባብ ታጣቂዎች ከባድ ውጊያ ውስጥ በገቡበት በአሁኑ ወቅት የጸጥታው ምክር ቤት ያሳለፈው ውሳኔ ሞቃዲሾን አስቆጥቷል። እቀባው የሶማሊያ መንግስትን እግር ቶርች ያስራል፣
የሚሉ ቅሬታዎች የተደመጡ ሲሆን በቀጠናው የሽብር ተግባሩን እያሰፋ የሄደውን አልሸባብን ይበልጥ እንዳያጠናክረውም ተዘግቷል። ይህ በእንዲህ እንዳለ አዲሱ የሶማሊያ ፕሬዝዳንት አልሸባብ የሚለው ስያሜን ጭምር በመገናኛ ብዙሃን እንዳይጠቀሙ ክልከላ አድርገው የነበረ ሲሆን የሶማሌ መንግስት በአልሸባብ ላይ እየወሰደ የሚገኘውን ዘመቻ በዋናነት ይዘግባል የተባለ የቴሌቪዥን ፕሮግራምም ዛሬ ረቡዕ ይፋ አድርገዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ፕሮግራሙን በይፋ ካስጀመሩ በኋላ እንደተናገሩት ጣቢያው በሐዋሪጆቹ ላይ የሚደረገውን ጦርነት አንዱ አካል መሆኑን ገልጸው ሐዋሪጅ ከእስልምና ያፈነገጠ ሰው እንደማለት ሲሆን መንግስት አልሸባብን ለመግለጽ የተጠቀመበት ሲሆን ቀደም ሲል አስተዳደራቸው አልሸባብ የሚለው ስያሜ ጥቅም ላይ እንዳይውል ክልከላ ማድረጋቸው ይታወሳል። ፕሮግራሙ በተለይ በአልሸባብ ስለ እስልምና ሃይማኖት የተሰጠው ትርጉም ትክክለኛ ትርጉም አለመሆኑን ለህዝቡ ለማስረዳት ታስቦ የተከፈተ መሆኑን ፕሬዝዳንቱ በዚህ ወቅት ባደረጉት ንግግር ገልጸዋል። የሶማሊያ መንግስት ላለፉት 3 ወራት ባደረገው ጸረ አልሸባብ ዘመቻ 600 የአልሸባብ ተዋጊዎችን መግደሉና 1200 የሚሆኑትን ደግሞ ማቅሰሉን የሀገሪቱ ጠቅላይ ሚኒስትር ሐምዛ አብዲ ለመገናኛ ብዙሃን ተናግረዋል። የካቢኔያቸውን የመጀመሪያ 100 ቀናት ሪፖርት ባቀረቡበት ወቅት ጠቅላይ ሚኒስትሩ 68 መንደሮችን ከአልሸባብ ነፃ ማውጣታቸውንም ገልጸዋል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን።